በብልቴ ምክንያት ፍቅረኛዬን አጣኋት ይለናል ወንድማችን። ያው እንግዲህ በጣም የሚያሳዝን ታሪክ ኮሜንት ሴክሽን ላይ መጣችሁ የምትሉትን በሉት ወንድማችንን አበርቱት። ስለዚህ የምታውቁ ሰዎች ደግሞ ሞር እውቀቱ ያላችሁ ሰዎች ካላችሁ ሼር የምታደርጉትን ነገር ባካችሁ በሉት። ስለዚህ ታሪክ የምትወዳትን ፍቅረኛህን ስላጣክ በጣም ተሰምቶኛል። ግን ወደ ታሪኩ እንመለስ። ሰላም እህቴ እንዴት ነሽ? እኔ ግሩም እባላለሁ። አንቺ ቪዲዮ ከሰራሽው ታሪክ ጋር ተመሳሳይ የሆነ ታሪክ አለኝ። ከፍቅረኛዬ ጋር 2 ዓመት ከግማሽ በፍቅር ቆይተናል። ነገር ግን የኔ ብልት ትልቅ ከመሆኑ የተነሳ በጣም ያማት ነበር። ራሴን በሴክሹዋል ኮንትሮል ማድረግ የምችል አይነት ወንድ በመሆን 2 ዓመት ሙሉ አሳልፈናል። በተለያየ ጊዜ ስለሚያማት ምንም አይነት ግንኙነት ሳናደርግ አድረን እናውቃለን። ግን በዚህ ምክንያት መለያየት ችለናል። በጣም ከመወደዳችን የተነሳ መለያየት እንኳን አልቻልንም ነበር። በጣም ስለምትወደኝ እስከነ ህመሙም ቢሆን ላገባ እፈልጋለሁ ትላለች። እኔ ግን እያየኋት እንድትጎዳ አልፈለግኩምና መለያየቱን መረጥኩ። እሷ ግን እኔን ለማስቀናት ደጋግማ ወደ እሷ እንድመለስ ብዙ ጥረት እያደረገች ትገኛለች። ቪዲዮ ሰርተሽም ቢሆን ሶሉሽን እፈልጋለሁ እባክሽ ይላል ወንድማችን። የኔ ጌታ በጣም አመሰግናለሁ። ቢያንስ በአንተ በኩል ሰልፊሽ ሳትሆን ላይ አላውቅም፣ ምናልባት የተለያየ አይነት ባህሪ ያለው ሰው አለ። ሰልፊሽ ሳትሆን እቺን እህታችንን በቃ እየወደድካት እያፈቀርካት ከሷ መለያየት ሳትፈልግ ግን ያው እንግዲህ በፈጣሪ ምክንያት ባደረገብህ ነገር እሷ ጋር መለያየትን መርጣሃል። እሷ ግን ስቲል ፍቅር ስላለባት ፔን ኢዝ ፕሌዠር በሚል ራሷን አሳልፋ መስጠት ፈልጋለች። ወደሽ ከተደፋሽ ቢረግጦሽ አይክፋሽ ነው። ከ18 ዓመት በታች አይደለችም። ስለዚህ ኦሬዲ ወዳ ከሆነ ምንም ማድረግ አይቻልም። ግን በጣም በሳይንሱ እንግዲህ ሐኪም እስኪከለክላት ድረስ ከደረሰች ያንተ ከአቅሟ በላይ በጣም አይኖ እረዳለሁ። ጥሩ ፍቅር ላይ ያላችሁ ሰዎች ናችሁ። ሉዝ ማድረግ አትፈልግም እሷም አንተን ማጣት ካለመፈለጓ የተነሳ ይመስለኛል ስሜቱንም ህመሙንም ችላ አብራክ መቆየት የፈለገችው። ግን ስቲል አሁን ሐኪም የከለከላት ከሆነ ችግር ካለ ጋይናኮሎጂስት ነው እንግዲህ እንደከለከላችሁ የነገርከኝ። ስለዚህ ይሄ መሆን የለበትም። ከዚህ በፊት ካቀረብሽ ታሪክ ጋር ይመሳሰላል ስላልከኝ መሆን የለበትም። ከቻልክ ከሷ አካባቢ ራቅ። ምክንያቱም ያው መልካም ለሷ የምትመኝላት ከሆነ በመጀመሪያ ደረጃ አብራችሁ ብትቀጥሉ ራሱ ሕክምና እስኪከለክልበት ደረጃ ከደረሰልሽ መውለድላችሁ ትችላላችሁ። ፐልቪክ ፍሎር የሚባል አለ። እሱ ድረስ እስከተጎዳች በጣም ከባድ ነው። ስለዚህ እንደዚህ አይነት ሲቹዌሽኖች አሉ። በውስጥ መስመር ማነው በኮሜንት ሴክሽን ላይ መጣችሁ የምትሉትን በሉት አበርቱት። እንግዲህ ወንድሜ እግዚአብሔር ሲፈጥር ለአንተም ሔዋንን አዘጋጅቶልሃል። የራስን እድል በመወከር ለአንተ የምትሆንና ለአንተ የምትገባህን በሁሉም አሁን ከዚህ ልጅ ጋር በፍቅር በልብ ተግባብታችሁ በፍቅር ተስማምታችሁ ሊሆን ይችላል። እግዚአብሔር ደግሞ አልፈቀደውም እና በሴክሹዋል ኢንተርኮርስ ደግሞ አልተግባባችሁም። ስለዚህ እሷ ከምትታመሙ የእሷ የባሰ ነገር መጥቶ ብታገባት ራሱ ሐኪም እስከ መከልከል ደረጃ የደረሰበት ኬዝ ምንድነው? መውለድን ላትችል ትችላለች። በጣም ኢሪቴሽን፣ ፔን እንደዚህ አይነት ነገሮች ካሉ ከባድ ነገር ላይ ደርሳችሁ ሊሆን ይችላል። ከዚህ በፊት ካቀረብኩት ጋር ተመሳሳይ ነው ስላልከኝ ነው ነገሮችን ያልደጋገምኩት እንጂ በፔኑ ምክንያት እንደነገርኩ ልጅ ማጣት ይኖራል። ፐልቪክ ፍሎራ ምንድነው ከተቀደደ እንዴት ሊሆን ነው? ብዙ አይነት ችግሮች ይፈጠራሉ። ልጅ መውለድ እስከማትችልበት ሲቹዌሽን ልጅ ኬሪ ማድረግ የማትችልበት ሲቹዌሽኖች ይፈጠራሉ። ከዛ በኋላ ያው አንተም ልጅ አባት አትሆን እሷም እንደዛው። ስለዚህ ይሄንን ነገር አንተ ከወዲሁ ባጭሩ እንደቋጨኸው ከሷ ርቀህ ለአንተ የምትገባህን የራስህን ሔዋን ፈልግ። እግዚአብሔር ሲፈጥር ብቻህን መሆን አለብህ ብሎ አይደለም። ስለዚህ በርታ ወንድማችን። ወንድሞቼ እባካችሁ ኮሜንት ሴክሽን ላይ መጣችሁ አበርቱት። ሼፕ ዌር ሄዳችሁ ገበናችሁ ካልተሸፈነ ራሳችሁን በምን አይነት ሲቹዌሽን ላይ እንደምታዩት እባካችሁ ኮሜንት ሴክሽን ላይም ሆነ በውስጥም እየመጣችሁ እንደምታመሰግኑኝ ተስፋ አደርጋለሁ። በጣም ነው የሚለዩት። በጣም ኢላስቲሲቲ ያለው በጣም የሚገራርም ሼፕ ዌሮች ለቀጫጭንም ጭምር ለቀጫጭኖች በጣም የሚገራርሙ ቆንጆ ባዲ ዌሮች አሉ። ለወፍራምም ለቀጭንም መፍትሄ ይዘው መጥተዋል። ሴካ እንድንመታ ትከለኪኛለሽ፣ ግን ግንኙነት ብናደርግ ችግር የለውም ታያለሽ። ምን አይነት ነገር ነው የምትናገዱ ብላችሁ ብዙ ሰዎች እየተናገራችሁ ነው። ባይ ዘ ዌይ ሴካ መምታትና ግንኙነት ማድረግ አንድ አይነት ነው እንዴ? ሴጋ ሱስ ውስጥ ያለ ወንድ ማለት ነው በቀን ውስጥ 3፣ 4፣ 5 ሊሄድ ይችላል። ባይ ዘ ዌይ ሴጋ በመምታት ጊዜና በየቀኑ ሊሆን ይችላል። ማን ወንድ ነው በቀን 5 ጊዜ በየቀኑ ግንኙነት የሚያደርገው? ስለዚህ በዛው መጠን በቀን ውስጥ ያ ሁሉ ሰዓት
የዘር ፈሳሽ ተደጋጋሚ የሚፈስ ከሆነ ሆርሞናችሁን እያዛባችሁት ነው የምትሄዱት። ሁለተኛ ደግሞ የስፐርም ኳሊቲ ወይም የዘር ፈሳሻችሁን ኳሊቲ እየቀነሳችሁ ነው የምትሄዱት። እየቀጠነ ነው የሚሄደው፣ እዛ ውስጥ ያለው ስፐርም እየቀነሰ ነው የሚሄደው፣ እንቅስቃሴው ደግሞ እየተበላሸ ነው የሚመጣው። ሴጋ መምታት ጊዜ ያለው ፍጥነት፣ ያለው ፍትጊያ፣ ያለው ጥንካሬ፣ ያለው ሸካራነት፣ የእጃችሁ ሸካራነት በራሱ እዛ አካባቢ ያሉትን ነርቮች የመግደል ባህሪ ያለው። ለዛ ነው ሴጋ መምታት ስንፈተ ወሲብ ያመጣል፣ ግን ግንኙነት ተደጋጋሚ ማድረግ ስንፈተ ወሲብ አያመጣም ብዬ የምናገርበት ምክንያት ያ ነው። ማንኛውም ስንፈተ ወሲብ በቶሎ መጨረስ፣ በብልት አለመቆም ችግር፣ ሁሉን ነገር መታከም የምትፈልጉ ከሆነ ባዮ ላይ ያስቀመጥኩትን ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ደውላችሁ በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በስልክ ምንም አይነት አገልግሎት አንሰጥም። በአካል ለምትመጡ ግን ሁልጊዜ እጠብቃችኋለሁ። ባይ ባይ። ጠዋት ስታንድ ስቶፕ የሚባችሁ ወንዶች ጤንነት ነው። በቃ ጤነኛ ናችሁ፣ ኑሯችሁን ኑሩ። ተነሱ፣ በጠዋት ወደ ስራ ሄዱ። የመጋደም ነው። ተነሱ። ከሚስቴ ጋር በሴክስ ስላልተጣጣምን ልፈታት እያሰብኩ ነው። ከተጋባን 1 ዓመታችን ነው፣ ግን የሴክስ ፍላጎት የላትም ብሎ አንድ ወንድም ጥያቄ አቅርቦልኛል። እንግዲህ ብዙውን ጊዜ በባለትዳሮች መካከል ከሚታዩ እና ከሚገጥሙ ቻሌንጆች መካከል አንደኛው በሴክስ አለመጣጣም ነው፣ ወይንም ደግሞ የፍላጎት አለመመጣጠን ነው። እውነት ለመናገር እንዲህ አይነቱ ችግር ለፍቺ ምክንያት ሊሆን አይችልም። ምክንያቱም በመነጋገር በሕክምና መፈታት የሚችል ነገር ስለሆነ ማለት ነው። ወደ ወንድማችን ጥያቄ ስንመለስ እንግዲህ ሴቶች ላይ ከሚታዩ ቻሌንጆች መካከል አንደኛው ፍላጎት ማጣት ነው። እንዲህ አይነቱ የስነ ልቦና እክል ብዙ መነሻ ምክንያቶች አሉት። አንዳንድ ጊዜ ሜዲካል ኢሹ ሊሆን ይችላል። የተለያዩ ህመሞች የፍላጎት ማጣትን ሊያመጡት ይችላሉ። አንዳንዴ ደግሞ ሳይኮሎጂካል ሪዝንስ ሊሆኑ ይችላሉ። በቃ ያለፈ ጊዜ ትራውማ ወይንም ደግሞ በህይወት ውስጥ ያለ ውጣ ውረድ። ብዙውን ጊዜ ግን እኔ የተመለከትኩት ነገር በሴቶች ላይ የሚታየው ፍላጎት ማጣት መነሻ ምክንያቱ በሜሬጁ ደስተኛ አለመሆን ነው። በትዳራቸው ደስተኛ ካልሆኑ ወይንም ደግሞ ባላቸው እነሱን ትሪት በሚያደርግበት መንገድ ላይ ደስተኛ ካልሆኑ የሴክስ ፍላጎታቸውን በዛው መጠን ይቀንሳል ማለት ነው። አንዳንድ ባሎች ሚስታቸው ትዝ የምትላቸው አልጋ ላይ ነው። ቀኑን ሙሉ አያስታውሷትም፣ እንደሚወዷት እንደሚያፈቅሯት አይነግሯትም። ስለዚህ ለዚህ ወንድማችን ማለት የምፈልገው ነገር ሪሌሽንሺፓችሁ ምን ይመስላል? ኢንቲሜሲያችሁ ምን ይመስላል? ብዙውን ጊዜ ለወንዶች ሴክስ በቃ የፍላጎት ውጤት ነው የሚሆነው። ለሴቶች ግን እንደዛ አይደለም። ሴክሹዋል ኢንተረስት እና ዲዛየር የኢሞሽናል ኢንቲሜሲ ውጤት ነው። በቃ እንደሚወደዱ ሲሰማቸው፣ ባላቸው እንደሚያፈቅራቸው ሲሰማቸው ያኔ ሴክሹዋል ፍላጎታቸውን በዛው መጠን ይጨምራል ማለት ነው። ስለዚህ ምን ያክል እንደምትወዳት ይሰማታል፣ ወይንም ደግሞ ምን ያክል ኬር ታደርግላታለ፣ ምን ያክል ሪሌሽንሺፓችሁ ላይ ትሰራለ፣ ሜሬጁ ምን ያክል በቃ ደስ የሚያሰኛት ነው የሚለውን እሱን ቆመ ብለን እንድትመለከተው ላስታውስ እወዳለሁ። ከዚህ ባለፈ ግን የስነ ልቦና አማካሪ ጋር መሄድ በጣም ጥሩ መፍትሄ ያመጣል። ፍቺ ግን መፍትሄ አይደለም። ተጨማሪ ስነ ልቦና ሀሳቦችን ለማግኘት ይህን አካውንታችንን ፎሎ አድርጉ። ምርጥ ሚስት የምታደርጋቸው ወሳኝ ነገሮች፣ አንደኛ ባሏን ታከብራለች። ክብሩን የሚነካ ማንኛውንም ነገር አታደርግም። ሁለተኛ ባሏን ለሌላ ሰው አታማም፣ ገመናውን ትደብቅለታለች። ሶስተኛ ታግዟለች፣ ታበረታተዋለች። በሁሉም ነገር ከጎኑ ቀድማ ትገኛለች። አራተኛው እራሷን ከማንም ሰው ጋር አታወዳደርም። እንደ ቤቷ እንጂ እንደ ጎረቤቷ አትኖርም። ሴት እህቶቼ በደንብ ይህንን ነገር ልብ ብላችሁ ብታዳምጡኝ ጥሩ ነው። በህይወታችን በጣም ብልህ መሆን አለብን። ለእኛ ብዙ ነገሮች የማይመቹ ናቸው። ብዙ ዋጋ የሚያስከፍሉ፣ እንድናለቅስ የሚያረጉ፣ ያለ እድሜያችን የሚያጎብጡን፣ ማዲያት በማዲያት የሚያረጉን ነገሮች አሉ። ከነዛ መካከል ደግሞ ቶክሲክ የሆነ ፓርትነር ወይም መርዛማ የፍቅር ግንኙነት ውስጥ ትዳር ውስጥ የገባን ከሆነ ነው። ስለዚህ በተቻለ መጠን ጥሩ የትዳር አጋር እንድታገኝ ከፈለግሽ እነኛ 4 ኳሊቲዎችን መመልከት አለብሽ። አንደኛ ይህንን ያገኙት ባይዘው የላይፍ ሊስት ከሚለው ፊልም ነው፣ ኔትፍሊክስ ላይ አሁን እየታየ ነውና በጣም ትክክለኛ አድቫይስ ስለሆነ ነው ለእናንተ ማጋራችሁ። አንደኛ ካይንድ ነው፣ ደግ ነው ላንቺ። ከአንደበት ባለፈ ፍቅሩን፣ ደግነቱን፣ ርህራሄውን፣ እንዳትጎጂ ያለመፈለጉን በድርጊት ያሳይሻል። ሁለተኛ ከሱ ጋር ስትሆኚ ሳትሳቀቂ መናገር ትችያለሽ፣ ሳትሳቀቂ የፈለግሽውን መሆን ትችያለሽ። ሶስተኛ ቤስት ቨርዥን ኦፍ ዮርሰልፍ ወይም ደግሞ የተሻለችውን ማንነት ማውጣት የሚችል ሰው ነው። ከሱ ጋር ከሆንሽ በኋላ እያደግሽ ነው የሄድሽው ወይስ ወደኋላ እየጎተተሽ ነው? አራተኛ የልጆችሽ አባት ቢሆን ተጋብታችሁ
እግዚአብሔር ፈቅዶ ትዳር ብትመሰርቱ ምሳሌ መሆን የሚችል አባት ነው። ጥሩ ፋዘር ፊገር ይሆናል። እነኚህን ነገሮች አይሆንም ከሆነ መልሱ እህቴ አሁኑኑ ቆም ብለሽ ማሰብ አለብሽ ወደ ትዳር ከመግባትሽ በፊት። ሚስቶችን በጣም የሚያስከፋ የባሎች ባህሪ ምንድን ነው ብላችሁ ታስባላችሁ? አንደኛ ፍቅሩን መግለጽ የማይችል፣ ሁለተኛ ስሜቷን የማይረዳ ከሆነ፣ ሶስተኛ አምባገነን የሆነ እኔ ያልኩት ብቻ ይሁን የሚል፣ አራተኛ በቂ ጊዜ የማይሰጥ ራሱን ቢዚ የሚያደርግ፣ አምስተኛ ለማዳመጥ ፍላጎት የሌለው ራሱ ብቻ የሚያወራ። ባሎች ከሚስቶቻቸው ጋር ግንኙነት እንዳያደርጉ የሚያደርጓቸው 3 ዋና ዋና የሚስቶች ስህተት። ዛሬ ከሚስቶች አንጻር ያለውን እነግራችኋለሁ። በቀጣይ ደግሞ ከባሎች አንጻር ያለውን እነግራችኋለሁ። የመጀመሪያውና ዋነኛው ንጽህናን አለመጠበቅ። ይሄ በጣም ሲሪየስ የሆነ ነገር ነው። ንጽህናን አለመጠበቅ ለወንድ ልጅ ንጽህና እጅግ በጣም ሲሪየስ ነገር ነው። እስፔሻሊ በትዳር ውስጥ ንጽህናን አለመጠበቅ በጣም ሲሪየስ ነገር ነው። ንጽህና ስንል ለምሳሌ የብብት መሽተት፣ የብብት ጠረን ደስ የማይል ጥሩ ማይሸት በጣም የሚያስጠላ ላይክ አትራክት አያደርግም፣ በጭራሽ አትራክት አያደርግም። ስለዚህ ብብቷ እየሸተተ መጥፎ ሽታ እየሸተተች ላይክ በዚህ ሁኔታ እንዴት ነው ሊያቅፋት የሚችለው? እንዴት ነው ስማት የሚችለው? ይናገር ሌላ ችግር ነው፣ ባይናገር ደግሞ ሌላ ችግር ነው። ስለዚህ ለመናገርም ይሳቀቃሉ። ምክንያቱም ሚስቶቹ ኃይለኛ ናቸው እና ማትሸተውን አግባ ነው የምትለው። ሰነፍ ሴት ናት እንደዚህ የምትል። ባሏ አስተያየት ሲሰጣት በቅንነት ተቀብሎ በትክክል ራስን ኮሬክት እንደማድረግ እንደማስተካከል እና ጥሩ የሚሸተውን አይተህ ነዋ ማን ነው ከማን ጋር ነው ያልከው? ጥሩ የሚሸተውን ፈልግና አግባ። እንደዚህ አይባልም። ትዳራችሁን በገዛ እጃችሁ አታፍርሱት። ስለዚህ የብብት ጠረን፣ የብብት ሽታ፣ ደስ የማይል ሽታ በፍጹም ሊወገድ ይገባዋል። ስለዚህ ሴቶች ባካችሁ ሚስቶች ራሳችሁን ጠብቁ፣ ብብታችሁን ታጠቡ። ሁለተኛው የአፍ ጠረን፣ መጥፎ የአፍ ሽታ። ጥርስ ሳሙና መግዛት ቢከብዳችሁ አትሊስት መፋቂያ አለ። መፋቂያ ወስዳችሁ ጥርሳችሁን መፋቅ አይከብዳችሁም። በጣም ቀላል ነገር ማለት መፋቂያ ወስዳችሁ መፋቂያ ገዝታችሁ ጥርሳችሁን መፋቅ አለባችሁ። ስለዚህ ጥርሳችሁን መቦረሽ ዋጋ ከሰጣችሁት ቀላል ነው። ጧት ስትነሱ ጥርሳችሁን መቦረሽ፣ ማታ ስትተኙ ጥርሳችሁን መቦረሽ። የአፍ ጠረን፣ ብዙ ወንዶች ሚስቶቻቸውን ለመሳም ይፈልጋሉ፣ ነገር ግን የአፋቸው ጠረን ከባድ ስለሆነ አይሰሟቸውም። ይሄም ሌላ ችግር ነው። እባካችሁ በቅንነት ተረዱኝ። ትዳራችሁን ለመታደግ ነው እንደዚህ የምናገረው። ሌላኛውና እጅግ በጣም ብዙ ወንዶች የማይናገሩት ነገር ግን የብዙ ወንዶች አትራክትድ ያለመሆን ምክንያት ሴክሹዋሊ ለሚስቱ አትራክትድ ያለመሆን ወይም ደግሞ ሚስቱ ሴክሹዋሊ አትራክት እንዳታደርገው የሚሆንበት ምክንያት ትልቁና ዋነኛው ምክንያት የመራቢያ አካል ንጽህና አለመጠበቅ ነው፣ መሽተት ነው። ይሄ በጣም ከባዱ ነው። ስለዚህ የመራቢያ አካላችሁን ንጽህና የማትጠብቁ ሴቶች እባካችሁ ንጽህናችሁን ጠብቁ፣ ራሳችሁን ታጠቡ፣ ንጹህ ሁኑ፣ ጥሩ ሽተቱ። ባሎቻችሁን አድኗቸው፣ ታደጓቸው። ማይገባ ስፍራ እንዳታገኟቸው፣ ማይገባ ቀጠና ላይ እንዳታገኟቸው። ትዳራችሁን አስመልጡ፣ ታደጉ። በጣም ብዙ ንጽህናቸውን እየጠበቁ መልአክ መስለው ሊያድኗቸው የሚጠብቁ ሴቶች አሉ። ከነሱ ራሳችሁን አስመልጡ፣ ትዳራችሁን አስመልጡ፣ ባላችሁን አድኑ። እናንተ ንጽህናችሁን አትጠብቁም። ሴም ታይም ደግሞ ንጽህናዋን ጠብቃ ባላችሁን ለማደን የምትወጣለች። ባካችሁ ባላችሁን አስመልጧቸው፣ እዘኑላቸው፣ አድኗቸው። ከንጽህና አንጻር አሁንም የፀጉር መቆሸሽ፣ ፀጉራቸውን ላይክ በሁለት ተከፍለው በቃ ምንም ነገር ማይሰሩ በቃ ምንም ይሄ ይቅርታ አድርጉልኝ ይሄን ስናገር ከስራ ጫና የተነሳ በጣም ቢዚ የምትሆኑ ሴቶች አላችሁ። በጣም ይሄን አውቃለሁኝ። የልጆች ኃላፊነት አለ፣ በጣም ብዙ እነዚህ ሁሉ ነገሮች ቢኖሩ ለራሳችሁ ጊዜ መስጠት አለባችሁ። ትዳራችሁን ማዳን ከፈለጋችሁ፣ ህይወታችሁን መታደግ ከፈለጋችሁ፣ ጥሩ የትዳር ህይወት እንዲኖራችሁ ከፈለጋችሁ፣ ባሎቻችሁ ቀለዋጭ እንዳይሆኑ ከፈለጋችሁ ራሳችሁን ጠብቁ። ሴቶች ስሙኝ፣ ያተርፋችኋል። ሚስቶች ስሙኝ፣ ህይወታችሁን ትታደጋላችሁ፣ ትዳራችሁን ትታደጋላችሁ፣ ባላችሁን ታስመልጣላችሁ። ራሳችሁን ጠብቁ። አንዳንድ ሴቶች አላችሁ ባካችሁ ለ3 ተከታታይ ቀናት ቅቤ ተቀብታችሁ ፀጉራችሁን ሳትታጠቡ የምትቆዩ ቅቤ ተቀብታችሁ። እንግዲህ መቀባቱ ጥሩ ነው፣
ራሳችሁን ለመጠበቅ ጸጉራችሁን ለመጠበቅ የምታደርጉት ነገር እጅግ በጣም ሊበረታታ የሚገባ ነገር ነው። ነገር ግን ሳይንስም እንደሚያስረዳው አንድ ሰው ጸጉሩን ከተቀባ በኋላ በ30 ደቂቃ ወይም በ40 ደቂቃ ውስጥ የሚፈልገውን ሪዛልት ማግኘት እንደሚችል ነው። ስለዚህ ቅቤ ተቀብታችሁ 40 ደቂቃ ከቆያችሁ የምትፈልጉትን ንጥረ ነገር ታገኛላችሁ። ጸጉራችሁ ይፋፋል፣ የሚፈልገውን ምግብ ያገኛል፣ ጸጉራችሁ ጥሩ ይሆናል። ስለዚህ ከ40 ከ50 ደቂቃ በኋላ መታጠብ ትችላላችሁ። 3 ቀን ረዘኑ ለባሎቻችሁ ረዘኑላቸው። 3 ቀን እንዴ በጣም ከባድ ነው። ቱ ቢ ኦነስት ብዙ ባሎች ብዙ ወንዶች የቅቤን ሽታ አይወዱትም። በቃ ይሄ ግልጽ ነው ያለን ነገር የምነግራቸውና በጣም ብዙ ወንዶች እኔን ጨምሮ የቅቤ ሽታ ደስ አይላቸውም። ስለዚህ ቅቤ ደግሞ ለሴቶች ለጸጉራቸው እጅግ መልካም ነገር ነው፣ እሱን እናምናለን። ስለዚህ ቅቤ ተቀብታችሁ ግን 3 ቀን 4 ቀን የምትቆዩ ሴቶች እባካችሁ 40 ደቂቃ በቂ ነው፣ 50 ደቂቃ በቂ ነው። በቃ ሞር ዛን ኤናፍ። ስለዚህ እንደዛ አድርጋችሁ ጸጉራችሁን ታጥባችሁ ስቲም ገብታችሁ ስቲም ስላችሁ ያው በሙቅ ውሃ ጸጉራችሁን ታጥባችሁ በደንብ አድርጋችሁ እንትን ብላችሁ ራሳችሁን ብትጠብቁ ጥሩ ነገር ታገኛላችሁና ግዴታ 3 ቀን መቆየት አይጠበቅባችሁም። ሌላ ቫዝሊን ተለቅልቃችሁ የምትውሉ ሙሉ ቀን ማለት ነው። በጣም ማለት ይሄ ከባድ ነው። ቫዝሊን የምትለቀልቁ በጣም ይሄ ላይክ በመጠኑ ራስን መጠበቅ ጥሩ ነው፣ ግን ደግሞ የበዛ በቃ ላይክ እንደዚህ እስኪንጠባጠብ ድረስ ፊታችሁን እንትን ማለት የለባችሁ። በመጠኑ ሁሉ ነገር በልኩ ስታደርጉ ሞር አትራክትድ ትሆናላችሁ ለባሎቻችሁ ማለት ነው። ከንጽህና አንጻር አሁንም የቆሸሸ ልብስ መልበስ፣ ጥሩ ልብስ አለመልበስ። በቃ ቤት ውስጥ ድሪያ ነው የሚለበሰው፣ የሆነ ሺቲ ነገር ነው የሚለበሰው፣ በቃ ኖርማል የቆሸሸ እሱም ደግሞ ንጹህ ያልሆነ ነገር። ስለዚህ አትሊስት ቤት ውስጥ የቤት ልብስ እንኳን ብትለብሱ ቆንጆ አድርጋችሁ ንጹህ ልብስ ልበሱ፣ ጥሩ ሽተቱ፣ ራሳችሁን ጠብቁ፣ ትዳራችሁን ታደጉ። ሌላኛው ከንጽህና አንጻር ቀጥሎ ሁለተኛው ባሎች ለምንድን ነው ለሚስቶቻቸው ፍላጎት የማያሳዩት? ከሴቷ አንጻር ያለውን ፕሮብሌም ስንመለከት አሁንም ሁለተኛው ሪዝን ፍላጎት አለማሳየት። በጣም ብዙ ሴቶች አሉ በቃ they are not attracted to sex። ፍላጎት የላቸውም። ወንዱ ይጠይቃል፣ ሴቷ ግን ፍላጎት የላትም። ለወንድ is like breakfast መብላት፣ ምሳ መብላት፣ እራት እንደ መብላት ነው። is a need, basic need ነው በትዳር ውስጥ ማለት ነው። በትዳር ውስጥ ለሴት ግን ፍላጎት የለም። ሴት ልጅ እንደ ወንዱ ከፍተኛ ፍላጎት የላትም። ስለዚህ ለወንዱ አስፈላጊ ከሆነ አስፈላጊ ነው ብለሽ ልታደርግለት ይገባል ማለት ነው። ከፍላጎት አንጻር አንዳንድ ወንዶች አሉ፣ ባሎች አሉ ሚስቶቻቸውን ለመጠየቅ በጣም የሚሳቀቁ። ለምን? ሴቷ ሁሌ ሪጀክት ስለምታደርገው፣ ሁሌ ደስተኛ ስለማትሆን፣ ሁሌ የሆነ ሪዝን ስለምታቀርብና እንደዚህ አይነት ሴቶች እባካችሁ ፍላጎት ልታሳዩ ይገባል። ባሎቻችሁን ወደ የማይሆን ነገር አትገፋፏቸው። የማይሆን ወጥመድ ውስጥ እንዲገቡ አታድርጓቸው። መጽሐፍ ቅዱስም እንደሚናገር አትከላከሉ ይላል። አሳማኝ ምክንያቶች ከሌሉ በቀር ባሎቻችሁን ልትከለክሉ አይገባም። ባለፈው በድራማ ይህንን ስለሰራ ነው ብዙ እዚህ ላይ ማውራት አልፈልግም። ለምሳሌ ባልሽ ካገባሽው እንግዲህ ባልሽ ነው አይደለ? ባልሽ ሮማንቲክ ሆነም አልሆነም መሆን አለበት። እውነት ነው፣ ቢሆን ጥሩ ነው፣ እውነት ነው። ግን ካልሆነ ምን ይደረጋል? ስለዚህ ሆነም አልሆነም እሱን ለመታደግ እሱን ለማዳን ስትይ ፍላጎቱን ልታሟይለት ይገባል። ፈቃደኛ ልትሆኚ ይገባል። ሪያሊቲውን ስንመለከት፣ እውነታውን ስንመለከት ትዳር እንደ ሆሊውድ ፊልም ሁልጊዜ ሮማንስ ያለበት አይደለም። ወንድ ልጅ ሴቷን ሲስም የሆነ ነገር ሲያደርግ በቃ እሷን ልክ እንደሱ ፍላጎት እንድታሳይ አክቲቭ እንድትሆን ደስተኛ እንድትሆን ለማድረግ ያንን ፕሮሰሶች ሁሉ አልፎ የሚያደርጋቸው that's good በጣም ጥሩ ነው። ቢሆን ሁሌም ቢሆን ጥሩ ነው። ነገር ግን ሁሌም አይሆንም። ስለዚህ በማይሆንም ሰዓት ሴቶች በብዙ ጸጋ በብዙ ትዕግስት ይህንን ልታደርጉ ይገባል እላችኋለሁ። በተለይ ከፍላጎት አንጻር ከእርግዝናና ከልጅ በኋላ በጣም ብዙ ሴቶች ፍላጎት አያሳዩም። ልጅ ከመጣ በኋላ በተለይ ልጅ ከመጣ በኋላ አልጋ ለይተው እስከ መተኛት ድረስ ማለት ነው። ልጆቹ ይለጠፋሉ፣ እናቶቻቸውን የሚፈልጉት፣ ባሎቹ ደግሞ አልጋ ቀይረው ሌላ ቦታ ይተኛሉ። ይሄ ደግሞ በጣም መጥፎ ነው። ስለዚህ ልጆች የራሳቸው አልጋ ሊኖራቸው ይገባል። በራሳቸው አልጋ ሊተኙ ይገባል። ባልና ሚስት ደግሞ አብረው ሊያድሩ ይገባል ማለት ነው። አልጋ መለየት ከተጀመረ እጅግ በጣም ከባድ አደጋ እንዳለ ልነግራችሁ ፈልጋለሁ። መጥፎ ነው፣ በዛው ይቀጥላል። ሶስተኛውና የመጨረሻው የማትገዛ ሴት፣ ትዕቢተኛ ሴት፣ ቦስ የሆነች ሴት፣ አለቃ የምትሆን ሴት፣ በቃ ትዕቢተኛ ወንዳ ወንድ የሆነች ሴት በጣም ከባድ ነው። ለሷ የትዕቢት ሪያክሽን
ወንዱ ሊኖረው የሚችለው በተቃራኒው ይሄ የብስጭትና የቁጣ እንጂ ፍቅር ስሜት አይኖረውም። ስለዚህ መውደድ ይቸገራል። ሴክሹዋሊ አትራክትድ አይደለ መውደድ ይቸገራል። ስለዚህ ሴቶች ድምጻችሁ ለስላሳ እንደሆነ ሰውነታችሁ ቆዳችሁ ለስላሳ እንደሆነ ሁሉ ባህሪያችሁም ለስላሳ መሆን አለበት። ስለዚህ ትዕቢተኛ ሴት፣ ኃይለኛ ሴት፣ ወንዳ ወንድ የሆነች ጉልበታም የሆነች ትዕቢተኛ በቃ የምታስፈራ ሴት እንዴት አድርጎ ነው ሴክሹዋሊ አትራክትድ የሚሆን? ይፈራታል፣ ታስፈራዋለች። ስለዚህ አትራክትድ ትሆን ዘንድ ለስለስ ማለት አለባት ሴት ልጅ። ስለዚህ ሴቶች ለስላሳ መሆን አለባችሁ። እነዚህን በማስተካከል ትዳራችሁን ታደጉላለሁኝ። በቀጣይ ግን ከወንዶቹ አንጻር ያለውን ይዤላችሁ እመጣለሁ። አሁን ከሴቶች አንጻር ነውና በቀጣይ ከወንዶቹ አንጻር ያለውን ይዤ እመጣለሁ። እስከዛ ወንዶች ስሙኝ። ምናልባት ይሄንን ነገር ስናገር ሾክድ ልትሆኑ ትችላላችሁ፣ ግን እውነታ ነው የምነግራችሁ። ሴት ልጅ መምታት አይደለም በክፉ ኃይል እንኳን ብታይ ከፈጣሪ ጋር ትጋጫለህ። ለምን እንደሆነ ታውቃለህ? ብዙ ጊዜ ከሪሌሽንሺፕ ጋር በተያያዘ ከሚጠቀሱ ጥቅሶች መካከል ሚስት ለባሏ ትገዛ የሚለው ነውና ሰዎች ሴትን ማኒፑሌት ለማድረግ ወይም ሴት የበታች ናት ብሎ ሪፈር የሚያደርጉት ይህንን ጥቅስ በማንሳት ነው። በደንብ መጽሐፍ ቅዱስን ግን ብታነቡ እንደውም ለባል የተሰጠው ትእዛዝ በጣም ከባድ ነው። ባሎች ሆይ ክርስቶስ ኢየሱስ ቤተክርስቲያንን በወደደበት መውደድ ሚስቶቻችሁን ውደዱ። ጌታችን እኮ እኛና እናንተን እኮ መድኃኒዓለም የወደደን ነፍሱን አሳልፎ እስከ መስጠት እስከ መሞት ድረስ የደረሰ ጥልቅ ፍቅር ነው። ስለዚህ ወንድም ለሚስቱ ጥልቅ ፍቅር ሊኖረው ይገባል። ፍላጎቶቿን ሊያከብር ይገባል። አይደለም ሊመታት በክፉ እንኳን አይን ማየት አይችልም። ምክንያቱም ኢየሱስ ክርስቶስ መቼም ቤተክርስቲያንን በክፉ ሊያያት አይችልም። ይወዳታል፣ ይሳሳላታል፣ ይንከባከባታል። እንዳይኖቹ ብሌን ነው የሚጠብቃት። ባልም እንደዛ ነው መሆን ያለበት። ሚስቶች ሆይ ይህንን ቪዲዮ ለባሎቻችሁ ሼር አድርጉላቸው። ሰላም እንዴት ናችሁ? ባሎች ይህንን ቪዲዮ እስከ መጨረሻ እንደምታዳምጡኝ ደግሞም በትዳራችሁ ውጤታማ እንደምትሆኑ ተስፋ አደርጋለሁ። እንግዲህ ትዳር የእግዚአብሔር ተቋም እንደሆነ ይታወቃል። ታዲያ ጠላት ሁልጊዜ የእግዚአብሔር ሐሳብ ተቃዋሚ ስለሆነ እግዚአብሔር የገነባውን በእግዚአብሔር ፍቃድ ላይ የተመሰረተውን ትዳር መምታትና ማፍረስ፣ ልጆችን መበተን ይፈልጋል። እናንተ ደግሞ እንድትነቁበትና እድል ፈንታ እንዳትሰጡት ያስፈልጋል። መጽሐፍ ቅዱስ እንደሚናገር ክርስቶስ ቤተክርስቲያንን እንደወደዳት ባሎች ሆይ ሚስቶቻችሁን ውደዱ ይላል። ክርስቶስ ቤተክርስቲያንን ሲወዳት ከነሙሉነቷ ብቻ አይደለም፣ እንከን ይኖርባታል፣ ጥፋት ይኖርባታል፣ ክርስቶስ ማይወደው ማንነት ይኖርባታል። ያንን ሁሉ እየገረዘ እየቆነጠጠ እያስተማረ ፍቅር እየሰጠ እየተንከባከበ ሁሉ ጊዜ ክርስቶስ ቤተክርስቲያንን እኛን ይወደናል ማለት ነው። ባሎች ሆይ ክርስቶስ እናንተን ከነጥፋታችሁ ከነድክመታችሁ እንደተሸከማችሁ እንደወደዳችሁ እንዲሁ ደግሞ ሚስቶቻችሁን እንድትወዱ ኃላፊነት ተጥሎባቸዋል ማለት ነው። ምናልባት ሚስትክ እንደ ድሮ ላትሆን ትችላለች። ምናልባት ድሮ ራሷን ትጠብቅ ከነበረ፣ ምናልባት ድሮ ስታያት ስትገናኙ ሽቷን ተቀብታ ተውባ ቀጭን የነበረች አለባበሷ ያምር ከነበረ አንተ ጋር መታ ወልዳልህ ደግሞ ወፍራ ቅርጿ ተበላሽቶ ቤቴን ልጆቼን ትዳሬን እያለች አግኝታሃትና እንደ ድሮ ሳትሆን ቀርታ የጎደለች መስሎክ ፍቅር ቀንሰ ከሆነ ዛሬ መገንባት ትችላለህ። ይኸውልህ ስለ ሚስት ከጓደኞች ጋር ከቤተሰቦች ጋር ከእህቶች ጋር ከዘመዶች ጋር በፍጹም እንዳታወራ። ስለ ሚስት ከማን ጋር ማውራት እንዳለበት ታውቃለህ? ስለ ሚስት ከሚስት ጋር ብቻ አውራ። ስለሷ ድክመት፣ ስለሷ ብርታት፣ ስለሷ ጉብዝና፣ ስለሷ ጥፋት ከሷ ጋር ብቻ አውራ። ስለሷ ከጓደኞች ጋር የምታወራ ከቤተሰቦች ጋር ከእህቶች ጋር የምትመካከር ከሆነ ትዳርን እየጠበክ ሳይሆን ትዳርን እያፈረስክ ነው። ትዳርን የምትወድ ከሆነ ደግሞ ክርስቶስ እኔ ቤተክርስቲያንን እንደወደድኩ እንዲሁ ውደድ ተብሎ የተሰጠን ሚስትህን የምትወድ ከሆነ ከዛሬ ቀን ጀምሮ ስለሚስትህ ከሚስት ጋር አውራ። በፍጹም ውጪ ወጥተህ ስለሚስት እንዳታወራ። እንደ ድሮ እንድትመለስ ፍቅር ስጣት። ይኸውልህ ሴት ልጅ በጣም ብዙ ፍቅር የምትጠብቅ አይደለችም። ትንሽ ፍቅር፣ ትንሽ ንግግር የሴት ልጅ ቀን ብሩህ ያደርጋል። ጠዋት ስትወጣ
መልካም ውሎ ይሁንልሽ የኔ ውድ ወድሻለሁ ብላት ብትወጣ ቀኗን ታበራዋለ። ማታ ስትመጣ ውሎሽ እንዴት ነበር? ምን ገጠመሽ? ምን አዲስ ነገር አለ? ነይ እስቲ አረፍ በይ፣ ነይ እስቲ እናውራ በላት። ፍቅር ስጣት። ቤትህ ሁል ጊዜ የሞቀ ይሆናል። ህይወትህ ሁል ጊዜ የተስተካከለ ይሆናል። ውጪ ወጥተህ የምትሰራው ስራ እንዲቃናልህ ከፈለክ ቤትህ ውስጥ ያለውን ህይወት አስተካክል። አትሰላች። አንድ አይነት ህይወት አታድርግባት ህይወቷን። እሷ ለልጆች ለአንተ ደፋ ቀና እያለች ደክሟት ስትል በዛ ድካሟ ላይ አንተ ደግሞ መተህ ትሪት ማታደርጋት ፍቅርን ማትገልጽላት ከሆነ በጣም ከባድ ነው የሚሆነው። ህይወት ይከብዳታል። ህይወቷን አቅልል። ቤትህን ስራ፣ ያንተም ስራ ያንተም መንገድ ይቃናልሃል። ስለ ሚስቶች ደግሞ በቀጣይ ቪዲዮ እሰራላችኋለሁ። ሰፋ ያለ ትምህርት ዩቲዩብ ላይ ልጀምር ስለሆነ ሁላችሁም ቪዲዮ ላይክ ሼር እያደረጋችሁ ለብዙ ሰዎች አድርሱልኝ። ባሎች ለሚስቶቻችሁ ቀጣይ ሼር ማድረጋችሁ ስለማይቀር እባካችሁን ፎሎ ማድረጋችሁን እንዳትረሱ። የእናንተን ሐሳብና አስተያየት እጠብቃለሁ። ዛሬ ለመጀመሪያ ስለሆነ ይህንን ቪዲዮ እንደዚህ የሰራሁላችሁ። ሌላ ጊዜ ከመጽሐፍ ቅዱስ በደንብ አድርጌ ህይወት ካስተማረ መጽሐፍ ቅዱስ ካስተማረን ከማህበረሰብ ያየነውን የተጠቀምነውን እሱን ደግሞ ወተን እርስ በራሳችን እንማማራለን። እወዳችኋለሁ። ቪዲዮን እስከ መጨረሻ ስላዳመጣችሁ ታመሰግናለሁ። ከሚስታችሁ ጋር ስለሚስታችሁ ቁጭ ብላችሁ አውሩ። ሴቶች እንዳትቀየሙኝ፣ ግን ወንዶች እማንነግራችሁ እንድታቆልን ግን የምንፈልገው ምስጢሮች አሉ። ሴቶች ብዙ ጊዜ ሁሉ ነገራችንን አንነግራችሁም ከጥንቃቄ ይመስለኛል። እንዲሁም ደግሞ ትንሽ ስብስብ ያለ ጸባይ ይኖረናል ብዬ አስባለሁ። ግን እማንነግራችሁን ነገር እናንተ ደግሞ እንድታውቁት የሚያስፈልግ ነገር የሴቶችን ምስጢር እነግራችኋለሁ። አብራችሁ ይቆዩ። ወንዶች ብዙ ጊዜ ልብ የማትሉት ፍቅር ስንጀምር ወይም ጓደኝነት ስንጀምር ሶሻል ሚዲያህን እንበረብራለን። ምንም አይቀረንም። እናንተ እኮ ቀለል አድርጋችሁ ፎቶ ብቻ ልታዩ ትችላላችሁ። ብዙም ነገር አያሳስባችሁም። ሴቶች ግን እኛ ግን በጣም ነው የምንፈትሸው። ፕሮፋይል ፒክቸሮችህን፣ የጓደኞችህን ፒክቸር፣ የቤተሰቦችህን፣ የምትሰራበትን ስራ፣ የምትውልበትን፣ የምታረገውን ነገር፣ የምታዋራቸውን ሰዎች ሁሉ እንበረብራለን። ስለዚህ የምትወዳት ሴት ከሆነች ልትጠነቀቅ ይገባል። ምናልባት በግዴለሽነት የተበሰብካቸው ወይም የምታወራቸው ሰዎች ሴቶች በተለይ ካሉ መጠንቀቅ ይኖርብሃል። የሚቀራት ነገር የለም። ሁሉንም ነው የምትበረብረው። ሰዎች እናንተ ላይ በፍቅር በደንብ ይግባባሉ። ይህ መግባባታቸው ደግሞ ከጊዜ ወደ ጊዜ ወደ ፍቅር እንደሚለወጥ የሳይኮሎጂ ጥናቶች ይናገራሉ። የትኛውም ሰው ፍቅረኛችሁን ሊሰርቃችሁ አይችልም። ከሰረቃችሁ ችግራችሁን ይሄደላችሁ። ትክክለኛና ታማኝ የሆነች ሴት የምትሰረቅ አይደለችም። ባላት ነገር ጸንታ ያላትን ወዳ የምትኖር። ደንብ ይግባባሉ። ይህ መግባባታቸው ደግሞ ከጊዜ ወደ ጊዜ ወደ ፍቅር እንደሚለወጥ የሳይኮሎጂ ጥናቶች ይናገራሉ። ሴት ልጅን እነዚህን 4 ጥቅማ የሆነ ከመሰለህ ያለህበት ቦታ ካልተመቸ አይተህ ዞር ማለት ነው። ወዳጄ የባህሩን ጨዋማነት ለማወቅ እኮ ሙሉ ባህሩን መጠጣት አይጠበቅብህም አይደል?